አንተ ራስ ትግራል ምን እኔን ማድሮም እኮ እንደማይፈልግኝ ያውቃለሁ ያው ልጁን ስለሚፈልገው ነው እንጂ ምክንያቱም ያብራው ክፋይ በወዴ ውስጥ ነው ያለ እስከ ወልድ ድረስ ነው የሚጠብቀው እንጂ ከዛ በኋላ እንደሚያጠፋኝ ያውቃለሁ ምክንያቱም እና እነሱ መስላችሁ ነው የሮጥኩት ሰፈር ውስጥ የገባንበትን ቤት ስታጠያይቅ ነበር ከፈለከኝ ምንም ማቆ ነገር የለም የምሬ ነው ወንጠር ነው ማፋት ከአሁን እንደዚህ ካልካችሁ ሰዎች ጋር እኮ አካባቢውን ትንሽ ስለማላቀው በቃ ማታ ተጣሏችሁ ቴንሽን ስላለብኝ ነው ማታ ጣልቺ ስለነበር ከሰው ጋር ሰብሰብ ብላችሁ ወደኔ ትኩረት ስትስቡ ሮጥኩኝ ያው ነፍስ ስላለ ከዛ አጋጣሚ ሳያችሁ አያችሁኝ እናንተም ከዛ ሮጥኩ ማታ ተጣሏችሁ ሰዎች ስለሆኑ ነው እንዴ አው ይሄ የኔ መኪና ነው ያንተ መኪና ነው ስለዚህ ይኸውልህ እዚህ ጋርም ስትከታተለን ነበር አይደል ይሄ አጋጣሚ መኪና ምን ማለት ነው አጋጣሚ ማለት በስልክ ነው ገንዘብ አካውንት ይላክልኛል እሷን እንድከታተላት የኔ ትዛዝ እሷን መከታተል ብቻ ነው ያው ቅድስትን እናንተ እንደምታገኙት ያውቃል ከናንተ ጋር እንደሆነች ያውቃልና እናንተን ተከታትዬ ቅድስት ጋር እንድደርስ ያው ቅድስት እርጉዝ ስለሆነች እርጉዝ እንደሆነች ያውቃል ልጁን ነው የሚፈልገው ለዛ ነው ምንም አላረጋትም ወስጄ ለመስጠት ነበር የኔ ሚሽን እሱ ብቻ ነው ሌላ ምንም ጥቃት የሚማራስ ነው ቅድስት ጋር የተላከሰዋል ናግራሉ ወይ ቅድስትን እኛ እዛ ሰፈር እንደገባን ለዚህ ይዤሽ ልሄድ ነው ይዤሽ ልሄድ ነው የመጣው እናንተ ባመጡ ኮዚ ሁሉ ነገር አልገባም ነበር ችግር የለውም አሁን ቅድስቴ ይኸውልሽ ስሚኝ እዚህ ቦታ ላይ ከቆየሽ የመስፍን ሰዎች ያገኙሻል እሷ ልጅ ማብራችሁ ናችሁ እኮ ይወጣችሁ ከኛ እኩል እኮ አልወጣችም እሷ እንዴ ታዲያ እንጆሪ ብቻ ስትሯሯጡ አብራም ይሄድች መሰለኛ ነኝ እንዴ እሷ እኮ አብረሻቱኝ ብለና ነበር የለችማ ከኔ ጋር እኔ ብቻዬን ነው ወደ እኔ ሄደች እሷ የለችም የት እንደሄዱ አላውቅም ነው ያውን ስለዚህ ቶሎ ብለሽ አንቺ ሻንጣሽ አንተ ከሱ ጋር ተፈለከው እኔን አናግረኝ ማዘር የልጆት ህይወት አደጋ ውስጥ ነው የልጆት ህይወት አደጋ ውስጥ ነው ዛሬ ደግሞ ሊያገኛት ነው ይያልኩት ነው ካገኛት አደጋ ውስጥ ነው የሷ ህይወት አደጋ ውስጥ ነው ይያልኩት እና ምን ይሻለኛል ምን አርጊ ነው አሁን የምትለኝ እስኪ ምን ነው ያለችው የት ነው ያለችበትን እኔ የታውቃለሁ ነብረቴን አጥፍታ ለድነት ዳርጋይ ነው ሄደችው አሁን ደግሞ ምን ቀረ እኔ እኮ ምንም ስለሷ የሚያገባኝ ነገር የለም የሷ ነገር አብቅቶልኛል ከሷ አልፎ ለኔ ጦሷ ተርፎ ለድነት ዳርጋይ ነው ሄደችው አልኩ አሁን ደግሞ ይሄ ልጅ ደግሞ በሷ ሰበብ እንዳላጣ እባክህ እኔ የሷ ነገር አያሳስበኝም ልጅነቴ ነው ለሷ ልጅ እንዴት አድርጌ ልግባ በሷ ጉዳይ እምታቆራቋ አይደለችም መልሳ እሱ ጋር ትገጥማለች ንብረቴን አሳልፋ ሰጥተዋለች የነበረኝን ሀብት ሁሉ አሳጥታ ዳርጋኛለች እንዴት አድርጌ ነው አምኜ ከሷ እምቆመው ግን በቃ የሱ ነገር ደግሞ ያዋጥላትም አሁን በሱ ጉዳይ ስለሆነ ነው የመጣች ራሱ ይመስል የሱን ስም ሲነሳ ነው የመጣችው የፈለገ ቢጣሉ ምንም ቢሉ ተጋብተው አብረው ብዙ ጊዜ ኖረዋል እዚህ የመጣች ምናምን እናቴንም በጣም ነበር የሚያስጨንቃት እኔ የዛን ጉዳይ ማስተውስ አልፈልግም በጣም እንበይ የሚመጣው እዛ ውጪ ሄዳ ምናምን እኔ ኢንስታግራም ላይ የሆነ ፖስት ምናምን ነገር አያለሁ የተሻለ ህይወት ነው ያላት ምናምን አሪፍ ሌናል አንድ ብር ግን እናት ያለች ወንድም ያለ ብላ አንድ ነገር አድርጋልን አታውቅም እንግዲህ አደራህን አንተም ክፉ እንዳትናገር ምትጠየቀውን ብቻ መልስ አደራህን ራስህን ጠብቅ ላለፉት 2 ዓመታት በመንደር 1 መንደር 2 እና መንደር 3 ደረጃቸውን የጠበቁ መንደሮች ገንብተን ለደንበኞቻችን በማስረከብ የካበተ ልምድ ያለን ጊፍት ሪል ስቴት ለኑሮ ምቹ በሆነው በመሃል አዲስ አበባ በለጋሃር 4ኛውን ግዙፍ መንደር እንሆ ብለናል በለጋሃር በግንባታ ላይ የሚገኙ ቅንጡ አፓርትመንቶችንና የንግድ ሱቆችን ለአጭር ጊዜ በሚቆይ ልዩ ቅናሽ በመሸጥ ላይ እንገኛለን ዓለም አቀፍ ደረጃቸውን የጠበቁ ባለ 1 ባለ 2 ባለ 3 መኝታ ክፍሎች ከበቂ የመኪና ማቆሚያ ጋር በልዩ ዲዛይን ለሽያጭ አቅርበናል ይምጡ ገዝተው በሚያተርፉበት የዕድሜ ልክ ኢንቨስትመንት ተጠቃሚ ይሁኑ ሪል ስቴት ሰላም 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 ውዴ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ በባለፈው ፕሮግራም ላይ ማየት እንደቻላችሁት እጅግ በጣም ነገሩ እየተወሳሰበ መጥቶ መስፍን ለአመታት አግቶ ሲያሰቃያት የነበረችውን ሴት አግኝተን ነበር ነገር ግን ከሷ ጋር ቆይታ ያደረግን ባለንበት ሰዓት አንድ ማንነቱ ያልታወቀ ሰው ከመጀመሪያ ጀምሮ እየተከታተለን እንዳለ የገመትነው ሰው ወደ አካባቢያችን መድረሱ ተነገረን ግቢውን እያጠያየቀ ሊገባ እንደሆነ ሲነገረኝ ካሜራውን አቋርጠን እንግዲህ ተሯርጠን ወደሱ ሄደን ነበር
ወደሱ ከተጠጋም በኋላ እንግዲህ ሩጫ ነው የጀመረው ሰውየው ከዛ በኋላ መኪና ውስጥ ገብቶ ነበር ከዛ መኪናውን መከታተል ነበረብን ስንደርስበት እንግዲህ በመጨረሻ ደርሰንበት ይዘነዋል ማለት ነው ይሄን ሰው ምንድነው ያስሮጣው ምንድነው እኛን እንዲከታተል ያደረገው ሚለውን ከሱ ጋር እዚህ ስቱዲዮ ድረስ ይዘነው ስለመጣን ከሱ ጋር የምናወራ ይሆናል ግን የመስፍን ሰዎች እንዲያውቁት የምንፈልገው ነገር እኛ ዙሪያችንን በንቃት እንከታተላለን እኛም የራሳችን ሰዎች አሉን እነሱኛን ለማጥቃት በሚሞክሩበት ልክ እኛ ደግሞ ራሳችንን ለመከላከል ብዙ ሰው መደባለን ብዙ አይነት እንቅስቃሴ እናደርጋለን እንግዲህ የዚህም ሰው ጉዳይ ሁለቱን ቀናት እኛን ሲከታተል እንደነበረ በእርግጠኝነት አውቀናል እኛም እሱን በርቀት እንቅስቃሴውን ያያየን ነበር ለምንድነው የሚከታተለን ለምንድነው ደጋግመን ምናገኘው ብለን ይሄንን ሰው ከመጀመሪያም ጠርጥረነው ነበር እና እኔ ስራዬን እየሰራው ባለበት ሰዓት ቪዲዮን ካያችሁት አንድ ስታፋችን ወደኔ ተጠግቶ ልጁ እዚህ አካባቢ ደርሷል መጥቷል እያጠያየቀ ነው ወዴት እንደገባን ሲለኝ እንግዲህ ተሯርጠን ነው የወጣነው እንግዲህ ከተሯራጥም በኋላ ያለው ፉቴጅ የለንም ምክንያቱም ልጁ መያዝ ላይ ትኩረት አርገን ስለነበር የተቀረጸ ምስል አላዘጋጀንም እሱን ልናሳያችሁ አንችልም ነገር ግን በመጨረሻ ይሄንን ልጅ ይዘነዋል ማለት ነው በመኪና ላይ አመልጠን ሞክሮ ነበር ከዛ በኋላ እንግዲህ በቁጥጥር ስር ውሏል እንግዲህ እንደዛ ካደረግን በኋላ በቀጥታ ወደ ስቱዲዮ ነው የመጣነው እንግዲህ እዚህ ስቱዲዮ የመጣንበት ዋንኛው ምክንያት ከልጁ ጋር አስፋልት ላይ መጨቃጨቅም ሆነ ሌላ ነገር ውስጥ መግባት ስላልፈለግን ይዘነው መተናል ማለት ነው አቃለው ግራ ተጋብቷል ምን ሊነግረን እንደሚችልም ግራ ገብቶታል መኪና ውስጥም ለናወራው ሞክረን ነበር ሊያናግረን አልቻለም እንግዲህ የነገርኳችሁን ታሪክ የማታቁ ሰዎች ካላችሁ ወደ ኋላ ሄደን ቪዲዮ እንድናይ ልጋብዛችሁ ነው ከዛ በፊት ግን ያደረግን ያለነው ነገር ምንድነው የሚለውን ጠቅለል አድርጌ ልንገራችሁ እንግዲህ አንዲት ሴት ከምትኖርበት ሀገር ወደዚህ ተመልሳ መጣ የመስፍን የቀድሞ ባለቤት ነኝ እኔ መስፍን የሰራቸው እጅግ ብዙ የማቃቸው ግፎች አሉ ሞታቱ ካልቀረ ተደብቀው እንዳይቀሩ እዚህ ጋም ታሪክ አለ ሌላ ቦታም ታሪክ አለ ያለች ብዙ ታሪኮች እየነገረችን እየመራችን ትገኛለች ከዚህ ውስጥ እንግዲህ በቀደም ያገኘናት ወይንም ደግሞ እናንተ በትላንትናው ቪዲዮ ያያችኋት የዩኒቨርሲቲ ተማሪ የሆነችው ልጅ ናት ታሪኳ እጅግ በጣም የሚያሳዝን ነው ህይወቷም አደጋ ውስጥ እንደሆነ እኛ ይሰማናል የመስፍን ሰዎች እሷን መከታተል ያቆማሉ ብለን አናስብም ስለዚህ ለሷም መደረግ ያለበትን ነገር እናደርጋለን እሱም በዚህ ቪዲዮ የምናሳያችሁ ይሆናል እንግዲህ ይሄ ልጅ ለምንድነው ሲከታተለን የነበረው ማን የላከው የሚለውን አብረን የምናይ ይሆናል ያለፈውን ፕሮግራም ግን ያላያችሁ ሰዎች ካላችሁ ያዘጋጀንላችሁ አጭር ቪዲዮ አለ እሱን አይታችሁ ስትመለሱ እኔ ከመጣው ሰው ጋር ከያዝነው ሰው ጋር ቆይታ የማደርግ ይሆናል እሱን ተከታተሉናላችሁ ማለት ነው እንግዲህ ከዛ በፊት እንደተለመደው ሼር ላይክ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ ማለት እፈልጋለሁ ዘላለም ዘገየ ነኝ አብራችሁኝ ነው አይ እናንተ ተረጋጉ ቶሎ እናንተ ና ምንድነው ላንቺ ደህንነት ነው የምትለኝ እኔ እኮ ከትናንት ጀምሮ ነግሬያለሁ በዚህ ጉዳይ ላይ በዛ ላይ እዚህ ካሜራ ፊት ቆሜ ምንም አይነት ነገር ልናገር አልችልም እባካችሁ ተውኝ እኔ በተለይ አንቺ ለምንድነው ይሄን ሰው ይዘሽብኝ የመጣሽ ፐርሰናሊ ጉዳት ይደረሰብኝ ሰው ነኝ ቤተሰቤን በጥብጧል ጓደኛዬን አግቷል እጅግ በጣም ብዙ ነገር አድርጎናል እናንተ እነማን ናችሁ ንገሩኝና ቢያንስ ልወቅም ልመናችሁ ምሽ ከየት ነው የመጣችሁት ቃውን ራሱ ተደብቄ ነው ያለሁት እና በጣም የሚያስጠላ ሁኔታ ውስጥ ነው ያለሁትና እንዴት እንደምናገር ራሱ አላውቅም አይዞሽ እንደዚህ እንተናት ስጠይቃት ሁሌም እንቢ ነው የምትለኝ አስረጅኝ እላታለሁ እንቢ ትለኛለች እንሂድ ጣቢያ እላታለሁ እንቢ ትለኛለች ወደ ህግ እናሳልፍላታለሁ እንቢ እናንተ በመምጣታችሁ ደስ ብሎኛል ግን ያው ድብቅ ናት ብታያት ድብቅ አንድ ብላ ተተነፍስ ሳሳድጋት እንዲያል ነበረችም ጎበዝ ተማሪ ታታሪ የት ቦታ ተደርሳለች የተባለች ልጅ ናት ግን ምን እንዳደረጋት እፈራለሁ ነው የምትለኝ ሁሉ ጊዜ ተይ አክስቴ ላንቺ የሚደርስብሻል ነው የምትለኝ ንገሪኝ ብላት በቃ ይሄ የማይወራ ነገር ነው ለእናንተም ነግሬያችኋለሁ በጣም የደረሰብኝ ነገር
ከኔም አልፎ ለሌላ ቤተሰብ ችግር ውስጥ ነው ማስገባውና አጣ እንኳን የራሴን ህይወት ቢያንስ ካጣው ችግር የለውም ለሌላ ቤተሰብ አልተርፍም ብዬ ነበር ሚስጥር አድርጌ እስከዛሬ ድረስ ያስቀመጥኩት ይሄ እኮ ሁሉም ነገር በሽታ አይደለም እኮ ያረገሽው ቅድምም ብዬሻለሁ ይወለዳል ህይወት ይቀጥላል እና ምንድነው መሰለ ሙሉ ለሙሉ ተቀየረብኝ እዛ ቤት እንደገባው በቃ እሱ አልመሰለኝም ሌላ ሰው ነው እስክል ድረስ ማለት ነው እና ያጋጠመኝ ነገር በቃ ምን ልበል በመከራ ነበር ያመለጥኩትና እና የሆኑ በቃ እቻቸው ማለቅ ምናምን ጎረምሳዎች መጡና አንጠልጥሎ መኪና ውስጥ አስገብተው ይዘውኝ ሄዱ ማለት ነው ከዛ እኔ ምንድነው የተፈጠረው ምናምን ብዬ ጨንቆኝ ነበርና መጨረሻ ላይ የዛ ልክ እንዳወረዱኝ ሰውየው አለ ማለት ነው መስፍን ባለው ሰውዬ አፈሪብላ ቅድስቲ እንደዚህ ነው እንደ ጉዱ እኔ መቻወኩኝ ልጄ መቻወኩኝ አሁንማ ወደ ህግ አቀል እንሂድ እንደ ልጄ እንደዚህ ሆነ እንሄዳለን ተረጋጊ በፍጹም ካልነገርኩሽ አንቺንም ይጎዳብኛል ብዬ በፍጹም እኔ ልጎዳ አንቺ ትንሽ ልጅ ነሽ እኮ አይደለም ሲፈልግ ደግሞ እዛ ይመታኛል እኔ ሊሄር ነው በቃ ልቀቁኝ ትምርቴን መማር ፈልጋለሁ አክስቴ እንደመማር ነው እየጠበቀችኝ ያለችው ትማቴጅ ነው የሚለኝ ማለት ነው እና በቃ መሽሎክ ሲያምረኝ ልጠፋ አስፈልግ እነሱ እንደገና ግንተውኝ እየቀጠቀጡ ያስገቡኛል ማለት ነው ቤተክርስቲያን ትሄዳለች እንደነገርኩ ካሁን በፊት ማለት ነው ግን አሁን እቺ ልጅ እንዲህ መሆኗን ባቅ ኑሮ ህግ እኮ ወስዳት ነበር ወደ ህግ አካል ወስዳት ያልፈለኩት የሰፈር ልጆች ያልፈለኩት ቦታ የለም ሁሉም ቦታ ፈልጊያለሁ በቴሌቪዥን ራሱ እየለጠፉ በወረቀትን ያላቆምን እንደሆነ እየለጠፉ አፋለ ለጥፈዋል ወረቀት ግን ልትገኝ አልቻለችም እሺ እንግዲህ ቀድም ደጋግመን ለመንገር እንደሞከር ነው እየተከታተልከን ነበር ረጅም ሰዓት ስትከታተለን ነበር ዛሬም ትናንትም ስትከታተለን ነበር ለምን ነው የምትከታተለን በፍጹም እኔ እኮ የተከታተልኳችሁ መስሏችሁ ነው የምሬ ነው ምለ እንዴ ወንድም ምን ሆነ ነው ሰው ማንነቱን ሳታክ ዝም ብለ እንደዚህ ዘመተ ካሜራ ምናምን ደቀነ ማክስ አርገኔ ማንነትንም አላውቁ ምን ሆነ ነው ወንድም ስትከታተለን ነበር ምንድነው የምትለን ነው በፍጹም እኔ ማታ ትንሽ መጠጥ ቤት ሲተጋጫቸው ሰዎች ነበሩና እነሱ መስላችሁ ነበር ሰሩጤ ነበሩ አጋጣሚ መተውቂያ ማሊያስኩም ሲቪሎችን መሰላችሁ ግራ ጋባኝ አሁን ራሱ እኔ እንዴት እንደማወራ በጣም ፈርቼ ነው እየወራለሁ ምን እንደሚደርስብኝም አላውቅም ምን ሆነ ነው ምንድነው የሚያስፈራክ እንዴ ያላችሁት ነገር ልክ አይደለም ምንድነው ያደረግነ ስትሮጥ አገኘነ ተከታትለን ነበር ከዛ በኋላ እኛ ስንደርስበት ሮጥክ ከዛ ያዝነ የሚያስፈራክ ነገር እየፈራው ነው የምትለው ነገር ምንድነው እንዴ ታዲያ እንደዚህ ምን በማላውቀው ነገር ያንገላታኩን ይዘኝ መጣው በፍቅር አይደለም ይዛችሁኝ የመጣችሁት አንደኛ ነገር ሁለተኛ ማንነታችሁን አላውቅም ምን አወራረጣ መኪና አስነስተ እስከመሄድ ድረስ ምን አደረሰ ነው ምንም ሰላማዊ ሰው ነኝ እያልከኝ ነው አይደል አዎ ሰላማዊ ሰው ነኝ የጣሉት ሰው አለ ማታ እና እነሱ መስላችሁ ነው የሮጥኩት ሰፈር ውስጥ የገባንበትን ቤት ስታጠያይቅ ነበር እንደዚህ አይነት መኪና የያዙ ሰዎች እንዲህ አይነት ሰዎች እያልክ ሰፈር ውስጥ ስታጠያይቅ ነው የኛ ልጆች ያገኙት አፋጥኝ ከፈለከኝ ምንም ማቆ ነገር የለም የምሬ ነው ወንደር ነው ማፋጥ አሁን እንደዚህ ካልካችሁ ሰዎች ጋር ገብቷል አሁን ምንም ማቆ ነገር የለም መንገድ ላይ እየሄድኩ ነበር አጋጣሚ ሳያችሁ ሮጥኩኝ ማታ ይጣላችሁ ሰዎች ስለመሰላችሁ ፊዚካልም ትንሽ ከኔ ስለነበልጡ ሮጥኩ አሁን የምታረገው ነገር እኔ አልገባኝም ካሜራ ምናምን ምን እንደሆነ አላውቅም ወንድም እኔ ቀጥተኛ ጥያቄ ነው የምጠይቀው አንተ ከዛ ቀጥተኛ መልስ ትመልስልኛለህ ማን ይላካ እኔ ማንንም ይላከኝ ሰው የለም ይያልኩ እኮ እኔ ሰላማዊ ሰው ነኝ የሥራ ሰው ነኝ ምንድነው የምትሰራው ራይድ ነው የምሰራው ኦኬ ማንነትም የሚያሳይ ነገር ምንም አላገኘንብህም መንጃ ፈቃድን ጨምሮ ምንም ነገር የለም ስለዚህ ማን ቢል ጠይቀና ከሱ ልጀምር የፈለከው መናገር ትችላለህ ማንነት የሚያሳይ ነገር ስላላገኘን ሀብቶም ገብረመድን ባላሉ እና የቅጣት ወረቀቴን አሳይቻለሁ መተውቂያ አጋጣሚ ሰላላስኩ ነው እኔ ከፈለከ ቤት ሄደን ማየት ትችላለህ መንጃ ፈቃድ ያልኖረ ለምን መንጃ ፈቃድ ክስ ላይ ነኝ ክስ ላይ የክስ ወረቀቱን ቅድም አሳይቻለሁ እሺ ተው ችግር የለም አይቼዋለሁ ቅድም እና እንደዛ ነው በቃ እኔ ራይድ ሹፌር ነኝ ቅጣት እንግዲህ የቅጣት ወረቀት ኬታን ብቻ ያሳያለሁ እዛ ሰፈር ምንድን ነበር የምትሰራው
የሮጥክበት የተገናኘንበት እኮ አካባቢውን ትንሽ ስለማላውቀው በቃ ማታ የተጣሏችሁ ቴንሽን ስላለብኝ ነው። ማታ ጣልቼ ስለነበር ከሰው ጋር ሰብሰብ ብላችሁ ወደ እኔ ትኩረት ስትስቡ ሮጥኩኝ። ያው ነፍስ ስላለ በቃ ሮጥኩኝ ራሴን ለማዳን ማለት ነው። እሺ የኔ ጥያቄ ከመነሻችን ጀምሮ ከዚህ ቦታ ጀምሮ አብረህን ነበርክ፣ ስትከታተለን ነበር። እዚህስ ምን እየሰራ ነበር? በጣም ሩቅ ነው እንግዲህ ከዚህ ተነስተ እስከዛ ድረስ ስትከታተለን ነበር። ዛሬ ብቻ አይደለም ትላንትናም ጭምር። እዚህ ቦታ ምንድን ነበር? ሰው ተመሳስሎ ቢሆናል። ትናንትና መሬት ነው ስሰራ ነው ያልኩት ቀን ሙሉ። ዛሬም ትንሽ መኪና አቁሜ ነበረ ተበላሽቶብኝ አቁሜ ጋራጅ እዚህ አካባቢ አለ ተብዬ ነው ለማረጋገጥ ነው በእግር የመጣሁት። ከዛ አጋጣሚ ሳያችሁ አያችሁኝ እናንተም ከዛ ሮጥኩ። ማታ የተጣሏቸው ሰዎች ስለሆኑ ነው ገብቷል። እዚህ የኛ ስራ አካባቢ ማለቴ ነው እዚህ ስቱዲዮ አካባቢ ነበርክ ትላንት? ዛሬም ወደዚህ መጣ? አልነበርኩም። ኦኬ አልተከታተልከንም? ምን ያልተከታተልኩ እንትኑን አውጣልኝ። እሺ ቪዲዮውን አውጣልኝ። እኛ መኪና ውስጥ ሆነን ስትከታተለን እየቀረጽን ነበር። መኪናክ ታርጋው ሁሉ ነገር ይታያል። ይሄንን ማመን አልፈልግም። አረ በፍጹም እኔ የተው ጋር ተመሳሳይ ይሆናል። ብዙ ሰው ያው ይመሳሰላል እኮ ዓለም ላይ ያው 7 ሰው አይደለም የሚመሳሰለው። ከዛ አንደኛው ተመሳስሎ በፍጹም እኔ ተመሳሳይ ይብራል። አዎ እኔ አልመጣም ሲያከባል። ስለዚህ አንዴ ቪዲዮውን ስልኬ ላይ ጫነና ስጠኝ። አንተ እሺ ትግሪ እንዴ? አዎ ይሄ የኔ መኪና ነው። ያንተ መኪና ነው አይደል? ስለዚህ ይኸውልህ እዚህ ጋርም ስትከታተለን ነበር አይደል? ይሄ እኮ አጋጣሚ መኪና ምን ማለት ነው? አጋጣሚ ማለት የለውም እዚህ ሰፈር አልመጣውም ብለኛል አይደል? ቅድም ብዙ ስራ ራይድ አይደል? ብዙ ስራ ነው እና አጋጣሚ ሳልፍ ይሆናል። እሺ ይሄ የመጀመሪያ ቀን የትናንትናው ነው። ዛሬ ስትከታተለን የነበረው ደግሞ ዛሬ መኪና እኔ እኮ ተበላሽቷል መኪና። ይሄ ቪዲዮስ የትናንቱ አረ ሰው ኤዲት አድርጉት እንደሆነ ምንድነው ኤዲት ማለት? ትናንትና ወይ ሳልፍ ይሆናል አጋጣሚ ራይድ ብዙ። አሁን አንተ እየካርክ መሆኑ ነው? ፍላጎት ምንድነው? ፍላጎቴ እኔ ከዚህ ይኸውልህ በጣም ብዙ የመስፍን ሰዎች እዚህ ስቱዲዮም ሆነ ከዚህ ስቱዲዮ ውጪ አግኝተናቸዋል። ላለመናገር ጥረት ሲያደርጉ እናውቃለን። አንተ ላይ ደግሞ ተደጋጋሚ ማስረጃ እያሳየው ነው። በማስረጃ መታመን ከሆነ በማስረጃ ማታመን ከሆነ ግን በጉልበት ታምናለህ ማለት ነው። በጉልበት አንድ ያው እሺ ምንድነው አሁን ያልከኝ? እኔ ምንም የማውቀው ነገር የለም። የምሬን ነው ማለት ለምንድን ነበር ስትከታተለኝ ነበር? ይሄ አጋጣሚ ቪዲዮ ነው። እኔ አጋጣሚ ነው አሁንም ይዛችሁኝ አጋጣሚ ነው። ሰው ተመሳስሎባችሁናል። ስንት ኪሎ ሜትር ይሆናል? 6-7 ኪሎ ሜትር ይሆናል አሁን ከዚህ እስከዛ ቦታ ድረስ። ከዚህ እስከዛ እኛና አንተ በአጋጣሚ 2 ቀን ሙሉ አንድ መስመር ሄድን ማለት ነው። ያ የትናንቱ ሰው ተመሳስሎብ ሊሆን ይችላል። የዛሬው ደግሞ አጋጣሚ ምንድነው ሰው ተመሳስሎብ ማለት? ይሄው እኮ ቪዲዮ አሳየው። ትናንትና ሲከታተል አዎ ሳልፍ ነው። ምንድነው ያለፍከው? ከኋላችን እኮ ነው ያለው። እየተከታተልከን ነበርኩ። አሁን ይሄ የሚያዋጣክ መንገድ አይደለም ነው እያልኩ ያለሁት። እኔ እንደ ወንድም ልምከር። ምንድነው እኛን ከመከታተል ጀርባ ያለው አላማ? ምን ፈልገህ ነው የምትከታተለን? ማን ያዘዘ? ምን ልታደርገን ነበረ? ይሄን ነገር በስነ ስርዓት ተናግረ ማን እንደላከ ተናግረ በሰላም በለየት ይሻላል ወይንስ ሌላ ነገር ውስጥ መግባት ይሻላል? ሰውዬ ስትከታተለኝ ነው ያገኘውክ። ስለዚህ እኔም ሆንኩኝ የህግ ሰዎች ቁጭ አድርገው አስቀምጠው እስር ቤት ቁጭ አድርገው ይመረምረዋል እኮ። ኒዳ ወይ ወደ ህግ ቦታ ወሰደኝ። አንተ እኮ ያስጨነቀኝ ነው እንደዚህ ሆናችሁ ምናምን ነገር እንዴ? የምሬን ነው ማለት ያስጨነቀኝ ነው ያለው። ምንም ማቆም ነገር ራስን ማውጣት አይሻልም? ከዚህ ጀርባ ያለው ወንጀል እጅግ በጣም ብዙ ነው። እጅግ በጣም ብዙ ወንጀሎች አሉ። ስለዚህ በነዛ ሁሉ እንጠይቃለን። በነዛ ሁሉ ትጠየቃለህ። ማንነትህን እንኳን የሚያሳይ ነገር የሌለ ሰው ነህ። ስለዚህ
ሚሻለ ለኛ ምንድነው ማን የላከ አላማ ምንድነው ከፈለከኝ ያሳያሉ መጥቶቄ ምናምን ለምንድን ቤት ምን ነው ማንነትን የሚያሳይ ነገር ይዘን ከፈለከ ማንነት የሞው ከፈለከ ማለት ነው ለሌላው ነገር ለራስ ደህንነት እንኳን ሲባል ማንነት የሚያሳይ ነገር ይዘን እንቀሳቀስ የለብም አሳዩ አይደል እንደ የክስ ወረቀት እኮ አሳዩ ስሜን የሚገልጽ የክስ ወረቀት እኮ አሳዩ የክስ ወረቀቱ የማንም ሊሆን ይችላል ፎቶ አለው እንደ የክስ ወረቀት ልክ ነው እሺ ቤት እንሂድ አልኩኩ ላሳየ መጥቶቄን አጋጣሚ ረስቼ ነው ላሳየ ቤተሰብ የሚያቀኝ ወይ ፖሊስ ጣቢያው ሰውኝ እኔ ያስጨነቃችሁኝ ነው እንዴ ምን ሆነ ነው ሻርፈቁት በላው ልትነግረን የምፈልገው ነገር ማን ነው የላከ በእውነት እኔ የምታምነኝ ከሆነ ምንም ማቆ ነገር የለም ያስጨነቀኝ ዝም ብለ ንጹህ ሰው ያሰቃይህ ነው ያለው የምሬ ነው ማለት ለሁለት ቀን ያህል ስትከታተለን የነበረው ዝም ብለ ለሆቢ ነው በስተት ነው ያልኩ እኮ ነው የዛሬው አጋጣሚ ነው የሮጥኩት ደግሞ ስለዚህ ሜዶ ወዳለበት ቦታ ይወሰድ ናታንስ አረ በእግዚአብሔር እሺ ፍቃደኛ ነኝ ለመናገር ብለሃል እና አሁን ትነግረናለህ አራው በጣም በሚገባው እንደሚወቅ ያረኩን ነገር በእውነት ስተስ ነው በቃ እኔ ቤተሰብ ያለኝ ሰው ነኝ እናንተም በቃ መረት አርጋችሁ እንድትለቁኝ እኔ ሁሉንም ነገር ነግራችኋለሁ በእውነት ያው ለገንዘብ ነው ገንዘብ ማያረጉ ነገር የለም ታውቃለህ ለገንዘብ ብዬ ነው እዚህ ነገር ውስጥ ሁሉ የገቡት እና በቃ ስለ ቅድስት ታሪክ መቼስ ያው ታውቃላችሁ ለምንድን ነበር ስትከታተለን የነበረው ማን የላከ ሚሊዮን ነው እንድትነግረኝ የፈለኩት ያው መስፍን ነው የላከኝ ያው ገንዘብ መስፍን በአካል ነው አግኝተው ነው መስፍን እኔ መስፍን በስልክ ምናምን ነው በስልክ ነው ገንዘብ አካውንት ይላክልኛል እሷን እንድከታተላት የኔ ትእዛዝ እሷን መከታተል ብቻ ነው ምን ማለት ነው እሷን የት አግኝተህ ነው የምትከታተላት ፎቶ አተልኩልኛል ገንዘብ በአካውንት እኔ መስፍንን በአካል ማይቹ ማለት ያው ቅድስትን እናንተ እንደምታገኙት ያቃል ከናንተ ጋር እንደሆነች ያቃልና እናንተን ተከታትዬ ቅድስት ጋር እንድደርስ እንዴት አወቀ እንዴት ሊያቅ ይችላል ያው መስፍን እንግዲህ ያው ከባድ ሰው ነው መስፍን ማለት በጣም ከባድ ሰው ነው ብዙ መረጃዎች አሉ ከኔም ሌላ ብዙ ሰዎች የሚልካቸው ሰዎች አሉ ገባ እና እኔ አሁን ማቆ ነገር ምንድነው ቅድስትን ብቻ እንድከታተል ነው ለምንድን ነው ቅድስት የሚፈልጋት ያው ቅድስት እርጉዝ ስለሆነች እርጉዝ እንደሆነች ያቃል ልጁን ነው የሚፈልገው ለዛ ነው ቅድስትን ይፈልጋልና ተከታትዬ እሷን ይዣት እንዲሄድ ነበር የኔ ሚሽን እንዴት ነው ታዲያ እኛን መከታተል የጀመርከው መቼ ነው እንዴት ነው ደግሞ እዛ ሰፈር ላገኝክ የቻልኩት እኔ ከ3 ቀን በፊት ነው ትእዛዙ የሰጠኝ ትናንትና ስከታተላችሁ ነበር ዛባ አጋጣሚ ተሰወራችሁብኝ ዛሬ እንደምንም ብዬ አገኘኋችሁ ያው ደረሳችሁብኝ ስከታተል ምን ልታረጋት ነበር ቅድስትን ብታገኛት ያው ቅድስትን እኮ መስፍን ስለሚወዳት ያው ልጁንም ስለሚፈልግ ምንም አላረጋትም ወስጄ ለመስጠት ነበር የኔ ሚሽን እሱ ብቻ ነው ሌላ ምንም ጥቃት የሚማርስ ነው ቅድስት ጋር የተላከ ሰው አለ ሊኖር ይችላል እኔ ግን በስርዓት ይዣት እንደመጣ ተከታትዬ በስርዓት ይዣት እንደመጣ ነው የተነገረኝ የሰፈር እንደሆነች ለሰው ተናግራል እኔ በቃ የደረስኩበትን ነገር መረጃ ያቀበልኩኝ ብቻ እሷን ይዤ ለሚሄድ ነው የገባችሁበትን ተናግራል ወይ ቅድስትን እኛ እዛ ሰፈር እንደገባን ስለዚህ ታረቶሎ ልጅቷ ጋር እንድበናት ቶሎ በሉ ተነስ እሺ እንግዲህ ተመልካቾቻችን እንዳያችሁት አብሮን የነበረው ሰው ምን ያህል የቅድስት ጉዳይ አደጋ ውስጥ እንደሆነ ነግሮናል ስለዚህ እሷን ሴቭ ማድረግ ግዴታችን ስለሆነ ተመልሰን ወደዚህ ቦታ መተናል ምክንያቱም እንደሰማችሁት ከሱ እየተከታተሏት ይገኛሉ ያለችበትን ቦታ ለማወቅ ጥረት እያደረገ ነው መስፍን ስለዚህ መስፍንን ሁላችንም እንደምናውቀው ደግሞ ምንም ነገር ከማድረግ ወደ ኋላ አይልም ለዛ ነው ስቱዲዮስ ጊዜ ማጥፋት ያልፈለግነው ስለዚህ ቅድስትን ወደ ተሻለ ቦታ ይዘናት መሄድ አለብን ብለን ተስማምተን ነው ወደዚህ ይዘን የመጣነው ደህንነቷን ወደሚያስጠብቅ ቦታ ይዘናት እንሄዳለን እንግዲህ እዚህ ቦታ ላይ መተን እሷንና የመስፍንን የቀድሞ ሚስት አገናኝተናቸው እዚህ ቦታ ላይ አብራት እንድትሆን ተተናት ነው ስለዚህ ወደ እነሱ እንገባና ያለውን ሁኔታ አጣርተን ከዛ በኋላ እሷን ወደ ተሻለ ቦታ መውሰድ ይጠበቅብናል ስለዚህ ጊዜ አናጠፋም ብለን የመጣነው አብራችሁኝ ነው እዚህ ቤት ቅድስት እዚህ ቤት ማንም የለም አንተ የለችም መሰለኝ ወስዷት ቅድስት
ቀደሙን ማለት ነው በእናትህ እስቲ ና ጎረቤት ምናምን እንጠያይ ላለፉት 2 አስርተ ዓመታት በመንደር 1 መንደር 2 እና መንደር 3 ደረጃቸውን የጠበቁ መንደሮች ገንብተን ለደንበኞቻችን በማስረከብ የካበተ ልምድ ያለን ጊፍት ሪል ስቴት ለኑሮ ምቹ በሆነው በመሃል አዲስ አበባ በለገሃር 4ኛውን ግዙፍ መንደር እንሆ ብለናል። በለገሃር በግንባታ ላይ የሚገኙ ቅንጡ አፓርትመንቶችንና የንግድ ሱቆችን ለአጭር ጊዜ በሚቆይ ልዩ ቅናሽ በመሸጥ ላይ እንገኛለን። ዓለም አቀፍ ደረጃቸውን የጠበቁ ባለ 1 ባለ 2 ባለ 3 መኝታ ክፍሎች ከበቂ የመኪና ማቆሚያ ጋር በልዩ ዲዛይን ለሽያጭ አቅርበናል። ይምጡ፣ ገዝተው በሚያተርፉበት የዕድሜ ልክ ኢንቨስትመንት ተጠቃሚ ይሁኑ። ሪል ስቴት ምናልባት ነገር ሊሆን ይችላል። ቅድስ እንዴ ቅድስ አንቺን እኮ እየፈለግን ነው። ሰላም ነሽ? ወይ ደግሞ ምን ሰሩ ነው የመጣችሁ? ቅድስት እንዴት ነሽ? ሰላም በይ። አሁን አደጋ ውስጥ ነው ያለሽው። የመስፍን ሰዎች ያለሽበትን ቦታ አውቀዋል። ለዚህ ይዤሽ ልሄድ ነው። ይዤሽ ልሄድ ነው የመጣሁት። እናንተ ባመጡ እኮ እዚህ ሁሉ ነገር አልገባም ነበር። ችግር የለውም። አሁን ቅድስቴ ይኸውልሽ ስሚኝ፣ እዚህ ቦታ ላይ ከቆየሽ የመስፍን ሰዎች ያገኙሻል። ስለዚህ ቶሎ ብለሽ ልብስሽን አዘጋጂ፣ መሄድ አለበት። እንዴ ቆይ አንተ ምን እያወራህ ነው ያለ ነው? ከመጀመሪያው ጀምሬ እንዳትመጡ እኮ ብዬ ነበረ። በእናንተ ሰበብ ነው በቃ አሁን ብያዘው። አሁን ተረጋጊና ምልሽን ነገር ስሚኝ። እዚህ ቦታ ከቆየሽ የመስፍን ሰዎች ያገኙሻል። መጀመሪያም ነግሬሻለሁ። የሆነ ሰው ተከታትሎ አትበለኝ። እናንተ ባመጡ ነው ይሄው ከዚህ ማንም አያየኝም ነበር እኮ። በሰላም ከተቀመጥኩበት ቤት ለምን ድሮ ማተውኝ? ይኸውልሽ ቅድስት ተረጋጊና ምነግርሽን ስሚኝ። አሁን እንሄዳለን፣ መሄድ አለብን። ልብስሽን አዘጋጂ፣ የተሻለ ቦታ፣ ማንም ሊያገኝሽ የማይችል ቦታ። ይሄንን ነገር እየሄድን ማውራት እንችላለን። እንዴት ልመንሽ ደግሞ አሁን ወስደ ቢሰጠኝ ሳውን ለማን ነው የምሰጥሽ? ቆይ እሺ እናንተ ፈርታችሁት ከሆነ ሳውን ችግር የለውም። ይኸውልሽ አሁን የህግ ሰዎችም ውጭ አሉ። ሁሉም ነገር ሰላም ነው። ስለዚህ አንቺን የተሻለ ቦታ እናስቀምጠሻለን። ጤንነትሽ የሚጠበቅበት፣ ደህንነትሽ የሚጠበቅበት ቦታ እናደርግሻለን። ተረጋጊ ቅድስቴ። ይኸውልሽ አሁን መሄድ ብቻ ነው ያለብን። ለመሰለሽ እዚህ ቦታ ላይ በቆየሽ ቁጥር እነሱ ተከታትለውን ሊመጡ ይችላሉ። ስለዚህ ቶሎ ብለን ከዚህ ቦታ አንቺን ወደ ተሻለ ቦታ። እሺ ቆይ አሁን ማን ነው የመጣው? ቆይ እንደዛ ስትሮጡ የነበረ ማን ነው የመጣው? እሱ ነው የላካቸው? እሱ የላካቸው ሰዎች ናቸው። ተከታትለው የት ነው ያሉት? ችግር የለም። እነሱ ተይዘዋል። እነሱ በቁጥጥር ስር ውለዋል። አሁን የሚያስፈልገው ይኸውልሽ ቅድስቴ አንቺ ቦታ መቀየር ነው ያለብሽ። አረ ምን አይነት ጉድ ውስጥ ነው የገባሁት? ተረጋጊያ፣ በቃ ተረጋጊና እንትን በይ። ለምንድን ነው ግን መስፍን ይሄን ያህል የሚከታተልሽ አንቺ? እኔ አልገባኝም ቅድስቴ። ምን እኔን ማድሮም እኮ እንደማይፈልግኝ ያውቃለሁ። ያው ልጁን ስለሚፈልገው ነው እንጂ ምክንያቱም ያብራው ክፋይ በወዴ ውስጥ ነው ያለ። እስከ ወልድ ድረስ ነው የሚጠብቀው እንጂ ከዛ በኋላ እንደሚያጠፋኝ ያውቃለሁ። ምክንያቱም እሱ የሚሰራዎችን ሁሉ ሙሉን ስራውን ያውቃለሁ። ሚስጥሩ እንዳላወጣበት ስለሚፈልግ ያጠፋኛል። በቃ እስከ ወልድ ብቻ ነው የሚጠብቀኝ እኮ። አሁን አንቺን ፈልጎ እንደዚህ እንትን እያለ ያለበት ምክንያት ስላልገባኝ ራሱን አደጋ ውስጥ ከቶ ነው አንቺን እየፈለገሽ ያለው እኮ። ልጁን ስለሚፈልግ ነው። ልጁን በጣም እንደወልድለት ይፈልጋል። ለዛም ነው የሚከታተለኝ። አሁን ይኸው መከራ የሚያሳየኝ ለዛ ነው። በቃ ልጁን ይፈልገዋል። ስለዚህ ተረጋጊና ማለት ነው ወደ ተሻለ ቦታ እንውሰድሽ። ከዚህ በኋላ ማንም አይደርስብሽም፣ ማንም አያገኝሽም። ግን ስለ መስፍን የምታውቂው ነገር እንዳለ ለህግ ሰዎች በደንብ ታስረጃቸዋለሽ። ተመጣለች ብያቸዋለሁ። መኪናም አቁመዋል። ስለዚህ ልብስሽን ምናምን ይዘሽ እንሄዳለን። መስፍን ግን ምንድነው ካንቺ የሚፈልገው? እኔ እንትን እንዲለኝ ስለፈለኩኝ የሚፈልገው በቃ ልጁን ብቻ ነው። ልጁን እስከወልድለት ብቻ ነው የሚፈልገው። ከዚህ በፊት አውርታችሁ ታውቃላችሁ ስለ ልጁ ጣፈንታ ምናምን? አዎ ልጁን ይፈልገዋል። በጣም ነው የሚፈልገው። ከወለድኩ በኋላ ግን እኔን ያጠፋኛል በቃ። ምክንያቱም ሚስጥሮች ሁሉ ሞኔ ጋር ነው ያሉት። እሱን እንዳላጋለጥበት ስለሚፈልግ ያጠፋኛል በቃ። ስለዚህ ምን እናደርጋለን መሰለሽ? ልብስሽን ያጂ፣ ወደ ተሻለ ቦታ የህግ ሰዎችም አሉ። በእነሱ መኪና እኛ ፊት እየመራን እንሄዳለን። እሺ የተሻለ ቦታ ትሆኛለሽ። እዛ ሆነሽ የህግ ሰዎችም እዛው እንዲያናግሩሽ አደርጋለሁ። የምታውቂውን ነገር እንዳለ ስለ መስፍን የምታውቂውን ነገር እንዳለ ትነግሪናለሽ። እሷ ልጅ ማብራችሁ ናችሁ እኮ የወጣችሁ። ከኛ እኩል እኮ አልወጣችም እሷ። እንዴ ታዲያ እንጂ እኔ ብቻ ስትሯሯጡ አብራም የሄደች መሰለኛ እኔ። እንዴ እሷ እኮ አብረሻቱኝ ብለን ነበር። የለችማ ከኔ ጋር። እኔ ብቻዬን ነው። ወደ እኔ ሄደችው እሷ። የለችም። የት እንደሄዱ አላውቅም ነው አሁን። ስለዚህ ቶሎ ብለሽ አንቺ ሻንጣሽን አዘጋጂ። እሷን ፈልገን እናገኛታለን። እሺ ነይ ነይ። እሺ ተይ ሻንጣውን ተይ። ነይ በቃ ነይ። ኑ መኪናው ጋር ቶሎ ነው።
ቀስ በይ እሺ ቀስ እያለ እሺ እንግዲህ ተመልካቾቻችን እንዳያችሁት የቅድስትን ነገር ሴኪዩር አድርገናል እሷን ማድረስ ወዳለብን ቦታ አድርሰናታል ቅድስት አሁን ጥሩ ቦታ ላይ ነው ያለችው ከዚህ በኋላ የሚያሰጋት ነገር አይኖርም ማለት ነው ነገር ግን አሁን ሌላኛው አስጊው ነገር የሆነው ለናገኛትም ያልቻል ነው መቅደስን ነው መቅደስን ፍለጋ ደግሞ እዚህ ቤታቸው መኖሪያ ቤታቸው ድረስ መተናል ምክንያቱም ከዚህ በኋላ ያለው ነገሯ በጣም አስጊ ነው የመስፍን ሰዎች ምናልባትም እኛን ከማየትም ባለፈ እሷን አይተዋታል ብለን እናስባለን ስለዚህ መስፍን ምንም አይነት እርምጃ ሊወስድባት ይችላል መቅደስን ፈልጎ ማግኘት ተገቢ ነው ብዬ አስባለሁ አሁን ያለችበት ነገር ህይወቷ አደጋ ላይ ነውና ወደ ቤት ገብተን ያለውን ነገር ልናስረዳት ይገባል ብለን እስከዚህ ድረስ መተናል አብራችሁን ሁኑ እስቲ እዚህ ቤት እንዴት ናችሁ ሰላም ወሉ ማዘ እንዴት ነው ሰላም ነው እንዴት ነው ድጋሚ መጣ እንዴ ችግር የለውም አሁን መቅደስ እንፈልጋለን ነው መቅደስ አደጋ ውስጥ ነው ያለችው ማዘር ማን ናቸው እናቷ ናት እናታችን መቅደስ የለችም እኮ እንደሌለችም አውቃለሁ ላገኛት አልቻልኩም ስለዚህ መቅደስ ካለችበት ቦታ ፈልገን ያለችበትን ነገር እንነግራታለን ሀገር ወጣለች ምንድነው ከሀገር ወጣለች ማለት ዛሬ ጠዋት እኮ ከኛ ጋር ነበረች ነበረች ማታ አቃውን ጠቅለል ሄደች በቃ ምንድነው እያወራ ያለው አንተ ምንድነው ችግር ምንድነው አንተ ራሱ ምንድነው ችግር ምንድነው እንደዚህ የሚያደርግ ቤታችን ድረስ መጣ ድጋሚን ካሜራ ይዘህ መጣ አይደል መቅደስን ነው ማለት አሁን ያለችበት ነገር አደጋ ውስጥ ለምንድነው ታች ይኸውልህ ማዘር መስፍንን ያውቁታል አይደል እንዴ መስፍንን ያውቁታል ምንድነው አሁን የፈለከው እኔ ከሱ ጋር አይደለም መቅደስ አደጋ ውስጥ ናት መስፍንን ያውቁታል መስፍን የድሮ ባሏ ማለት ነው ዛሬም ድረስ መስፍን ደግሞ ምን ቀረው ከኔ ይኸውልህ እኔ ነው አውራኝ በቃ አንተ አመይ በቃ አንቺ አትሸገሪ ታይ አንተ ለምንድነው ግርግር መፍጠር የምትፈልገው ለምንድነው ግርግር መፍጠር የምትፈልገው ምንድነው ችግር አለብህ እንዴ አንተ ከመስፍን ጋር ችግር አለብህ አይ የዚህ ሰውዬ ስም ሲጠራ አንተ ሁሌ እንትን የምትለው በቃ ሰው ያታንሳብን እዚህ ለምንድነው አንተ ምንድነው አንተ ራስ ችግር እንዴ ቤታችን እየመጣ ማዘር እርሶ ተረጋጉ ይኸውልህ እኔ እዚህ የመጣሁበት ምክንያት አንተ ሰውዬ ስነ ስርዓትን ብትይዝ ይሻላል ስነ ስርዓትን ብትይዝ ይሻላል ካሜራ እየመጣ ስነ ስርዓትን ብትይዝ ይሻላል ነው አንተ ከሱ ጋር ይኸውልህ ማዘር የልጆት ህይወት አደጋ ውስጥ ነው የልጆት ህይወት አደጋ ውስጥ ነው መስፍን ልጆትን ይፈልጋል መምጣቷን አውቋል ስለዚህ የልጆት ህይወት አደጋ ውስጥ ነው እሷን ለናድን ነው የመጣው አንተ ምንድነው ችግር አንተ ራስ ችግር አለ ይኸውልህ ማዘር እኔ እዚህ የመጣሁት መቅደስ አደጋ ላይ ስለሆነች የሷን ህይወት ካደጋ ለመታደግ ነው ሌላ ጸብም ግርግርም ፍለጋ አይደለም የመጣ ነው መቅደስ የት ነው ያለችው እሷን ፍለጋ ነው የመጣ ነው የት ነው ያለችው ሚደውሉላት ከሆነ ደውሉላት የሆነ ያለችበትን ቦታ የሚያውቁ ከሆነ ጠቁሙን ወይ ደግሞ እንድትመጣ አድርጓት አሁን ህይወቷ አደጋ ውስጥ ነው ለዛ ነው የመጣ ነው ቆይ አሁን ልጄን ወዴት ነው የወሰዳችሁት ለፖሊስ እኮ ሰጣው ደግሞ የሷ እንዳይበቃ ደግሞ ሌላው ልጄም እንደዛ ነው ምንድነው እንዲረጋጋ ነው ማዘር ልጆት እንዲረጋጋ ነው የህግ ሰዎች ናቸው ያናግሩታል ምንም ችግር የለውም ይረጋጋል እኔ አመጣዋለሁ እኔ የምፈልገው አሁን በዚህ ሰዓት መቅደስ የት ነው ያለችው የሚለው ነው አሁን እኮ ልጄ በምን መንገድ ፖሊስ እየደፋ እንደወሰደው አልገባኝም ምን ስላጠፋ ነው አሁን ይሄን ህፃን ልጅ ደግሞ የሷ እንዳይበቃ ደግሞ ሁለተኛ በደል ይሄኛውን ታጠፍብኝ እንዴ ምንድነው ነው ያልገባኝ ነገር እንደዚህ እየተከፈተረ በፖሊስ የሚሄድበት ምክንያት ምንም አይሉትም ያናግሩታል እንዲረጋጋ ብቻ ነው ለፖሊሶቹ የሰጠውት ሌላ ነገር ምን ተፈጥሮ ነው ልጄ ላይ እስኪ ንገረኝ እኔ እኮ አልገባኝም አሁን እኛ እኮ ከሱ ጋር አይደለም አሁን ችግራችን እሱ ግን ምንድነው እንደዚህ የሚያደርገው ነገር ለምንድነው እንደዚህ የሚሆነው ለምንድነው ማይተባበረን እኛ ከህግ ሰው ጋር ነው የመጣ ነው አይደል እኛ ህጋዊ ነገር ነው እየተናገርን ያለ ነው እሱ ግን ለመተባበር ፈቃደኛ አይደለም ምንድነው ችግሩ ከመስፍን ጋር ችግር አለበት የመስፍን ሰው ነው አብሮት ይሰራል እንዴ መስፍን ጋር እሱ የቱ እንትን መከራን ሰው ደግሞ እሱ ጋር ምን ብሎ ይሰራል ልጄ እኮ ንጹህ ሰው ነው እኔ ለምን እንደወሰዳችሁት አልገባኝም በሰላም ቤት መጥቶ እንደዚህ እየተደፋፋ የሚሄድበት ምክንያት እኔ አልገባኝም ደግሞ የእሷ እንዳይበቃ ሁለተኛ ስቃይ ለምንድን ነው ልጆችን
ምን አደረጉ? እሱ እንዲተባበረን ብቻ ነው የምንፈልገው እንዲረጋጋ። እኔ አሁንም ደግሜ ነግረውታለሁ የልጆት ህይወት አደጋ ውስጥ ነው። የመስፍን ሰዎች እሷን መምጣቷን አውቀዋል፣ እየፈለጓት ነው። ምናልባትም ያለችበትን ቦታ አውቀዋል። ይሄኔ በዚህ ሰዓት ሁላ ምን ያረጋጓት እንደሆነ አይታወቅም። ስለዚህ እኔ ከናንተ የምፈልገው እሷ የት ናት አገናኙን ከሷ ጋር ነው። ምን ስላጠፋች ነው የምትፈልገው? እኔ እኮ ያልገባኝ ነገር የሁለቱም ልጆች እንዲሚሰቃዩበት ምክንያቱ አልገባኝም። ይሄ ሰው በቃ ከኔ ራስ ላይ አይወርድም እንዴ? ከልጆች ራስ ላይ ምን አረገች? አሁን የምትፈልግበት ምክንያት ነው ያልገባኝ ነገር። ይኸውልህ መስፍን ከዚህ በፊት እዚህ ቤት እየመጣ እናንተን እንደሚያስፈራራ እናውቃለን። መስፍን ንብረታችሁን እንዳሳጣችሁ እናውቃለን። መስፍን ብዙ ነገር እንዳረጋችሁ እናውቃለን። እሷን ፈልጎ ነው አይደል እየመጣ በሽጉጥ እዚህ ቤት ሲያስፈራራ የነበረው። ዛሬ ደግሞ ሊያገኛት ነው እያልኩት ነው። ካገኛት አደጋ ውስጥ ነው፣ የሷ ህይወት አደጋ ውስጥ ነው እያልኩት እና ምን ይሻለኛል? ምን አርጊ ነው አሁን የምትለኝ? እስኪ ምን ነው ያለችው? የት ነው ያለችው? ያለችበትን እኔ የት አውቃለሁ? እንዴት አርጌ ነው አሁን የሷን እንትን ልጅና እናት ልጅ በሄደበት ሁሉ ይዞራል እንዴ? ይኸውልህ እኔ እኮ እሷን ብቻ አልገባሁትም ማለት ምንድነው? እስኪ የምትፈልገው ነገር በግልጽ ንገረኝ። እኔ የምፈልገው እሷ የት እንዳለች እንዲነግሩኝ ነው። እኔ እኮ የሷ ነገር ግራ ነው የሚገባኝ። ህይወቴን በሙሉ አመሳቅላ ንብረቴን አጥፍታ ለድነት ዳርጋኝ ሄደችው። አሁን ደግሞ ምን ቀረ? እኔ እኮ ምንም ስለሷ የሚያገባኝ ነገር የለም። የሷ ነገር አብቅቶልኛል። ደግሞ ሁለተኛ ልጄን አሁን ለከፋ ነገር እንዳትዳርግብኝ እኔ አሁን የምፈልገው ካንተ እንደወሰድክ አድርገህ ልጄን እንድታመጣ ነው የምፈልገው። እኔ ስለሷ ማቀው ጉድ የለም። ይኸውልህ ማዘር እኔ እየጠየቅኩት ያለሁት የገዛ ልጁ ህይወት አደጋ ውስጥ ነው። ይሄ ልጅ ምንም አይሆንም። የህግ ሰዎች ናቸው ያረጋጉታል። እንዲረጋጋ ፈልጌ ነው። ከኛ ጋር ሌላ አይነት ሰጣ ገባ ውስጥ እንዳይገባ ፈልጌ ነው እንጂ እሱን የመጉዳት አላማ የለኝም። እኔ ማንንም የመጉዳት ፍላጎት የለኝም። እዚህ ውስጥ ማንንም እንዳይጎዳ ነው ጥረት እያረኩኝ ያለሁት። ስላልገባው እንጂ ነገ ከነጎዳ ያመሰግኑኛል። እኔ የልጆትን ህይወት ለማትረፍ ነው እዚህ ቤት የመጣሁት። የልጆት ህይወት አደጋ ውስጥ ነው ያለው። እሷ የት ነው ያለችው ነው? ስለሷ አላውቅም። እኔ ማቀው ነገር የለም። እሷ እኮ ትልቅ ሰው ናት። ራሷን የቻለች በህይወቷ ሁሉን ነገር ስትመራ ይኖርች። ከሷ አልፎ ለኔ ጦሷ ተርፎ ለድህነት ዳርጋኝ ነው ሄደችው አልኩ። አሁን ደግሞ ይሄ ልጅ ደግሞ በሷ ሰበብ እንዳላጣ እባክህ። እኔ የሷ ነገር አያሳስበኝም። የፈለገህ ቦታ ፈልገህ አግኛት። እኔ የሚያገባኝ ነገር የለም። ስለሷ ይመለከታል። እኔ መልሰዋለሁ እኮ የትም አይሄድም እኮ እሱ ምንም ያደረገው ነገር የለም አይደል? በቃ እሱ የትም አይሄድም። እኔ ያልኩት ያለሁት ቲንክ አስገባልኝ ልጁን አንቆይ ነው ያመጣዋለሁ። ችግር የለውም። እንደው አንገላቱ አይደለ እንዴት አርጎ ከፈተረ? አረም ችግር የለውም። አረም ምን አረገ? ምን አረገ? ማዘር ይኸውልህ ቀደምም እየነገርኩት ነበር። አሁንም በድጋሚ ልንገሩት። እሱ ምንም አልሆነም፣ ምንምም አይሆንም። ይሄው ይነግሩታል። ምንም የደረሰበት ነው። ይቅርታ ቀደም እኔ እንደዚህ አልመሰለኝም ነበር። እኛ በመስፍን ጉዳይ እርሜ ልካችን ስንሰቃይ ነው ያደግነው። ስለ በቃ እኔ ልጅነቴን እንኳን ተዝናንቼ እያደግኩ የነበረው በሷ ምክንያት ነው። ንብረታችን፣ ቤታችን፣ መኪና ነበረን ምናምን። ያው እኔ እንደዚህ አሁን ተሰቃይቼ ውሉ የራሱ በያስጠለው ውሉ ነው ሙሉ በሱ ምክንያት ነው። ድጋሚ እዚህ ውስጥ ያው እጄን ሰብሮት ያው እግሬን ብታየው እንዳለ ተሰፋፍቼ ነው። በሱ ምክንያት ነው እየመጣውልኝ ነው የሚቀጠቅጠን። እናቴ ይዝትባታል። በርበሬ ያጥኖኝ ይሄዳል፣ ይገርፈኛል። በቃ በሱ ምክንያት ተሰቃይቻለሁ። ለዛ ነው እንደዚህ ብዬ ተናገርኩ። በሱ እኮ ይኸውልህ እኔ ያልኩህ የነበረው ነገር ምን እንደሆነ ታውቃለህ? መስፍን እዚህ ቤተሰብ ላይ በደል አላደረሰም አይደለም፣ በደል አደረሰባቸዋል። እኔ ያልኩህ የነበረው እህት አሁን ህይወቷ አደጋ ላይ ነው መምጣቷን የመስፍን ሰዎች ሰምተዋል። እንደዚህ ሲፈልጋት የኖረ ሰውዬ ቢያገኛት ምን እንደሚያረጋት ታውቃለህ አይደል? እሱ ይገባኛል። ግን አሁን እኔ የሷ ነገር ማንን ነው? እሷ ትልቅ ናት። ገባ እዚህ ጋር የምታረገውንም እሷ መሸሸግም የትም መሄድ ትችላለች። እኔ እናቴን የት ይዤ ነው የምሄደው? እናቴን የት ይዣት ልሂድ? እኔ ከዚህ ሰውዬ ከእናቴ ጋር በቃ ይፋታለኝ። እኔ ስለ እሷ ጉዳይ እኮ እሷ ሲጀመር ከውጭ ለምን እንደመጣችም አላውቅም። አልነገረችንም። እንደዚህ እመጣለሁ ማለት በቃ ዱብ ብላ ድጋሚ አሁን ቤተሰባችንን በጥብጣ እየሄደች ነው። በመስፍን ጉዳይ ደግሞ እኮ በእናትህ ብራዘር አንተ ማታውቁ ነገር በጣም ብዙ ነገር አለ። እሱ በጣም እንደዚህ ቀላል ሰው አይደለም። ምንም አታመጣም። ጣባም ሄደ ራሱ መስፍን እዛ ራሱ እንዴት እንደሚደነግጡ ነው የማውቀው። ስለዚህ እሷ መፈለግ እንዴት እንደምትገኝ ምን ያላውቅም። ሻንጧን ይዛ ነው የወጣችው ጠዋት። ምንድነው የሚሉኝ ማዘር? ይኸውልህ እኔ ያልኩት ያለሁት የልጁ ህይወት አደጋ ውስጥ ነው።
ችግር የለውም። መስፍን አሁን እንዳይጥ እየተደበቀ እየተሽለኮለከ የሚኖር ሰው ነው። አሁን የህግ ሰዎችም ደርሰውበታል፣ እየደረሱበት ነው ያሉት። ወንጀሎቹ እንዳለ የሰራቸው ነገሮች እንዳለ ሚዲያ ላይ ወጥተዋል። ይሄ ሰውዬ እየተደባበቀ የሚኖር እንዳይጥ እንደንሽላሊት የራሱን እየቀያየረ የሚኖር ሰው ነው። መስፍን ያበቃለት ሰው ነው። ነገር ግን ሞቱን አንድ ነገር ሊያደርግ ይችላል። ልጆች ላይ ጉዳት ሊያደርስ ይችላል። መቅደስ ላይ ጉዳት ሊደርስ ይችላል። ለዛ ነው እኛ እቺ ልጅ ላይ ምንም አይነት ጉዳት ምን መሰለህ አትጨነቂ፣ ችግር የለውም። እሷ አሁን መሸሸግ ያለባትን ነገር ታውቃለች። ምክንያቱም ከሱ ጋር ብዙ ነገር አሳልፋለች። እሷና የሱን ባሪ ይተዋወቃሉ። ገባ? እሱ መስፍኔ ማለት ይኸውልህ አሁን እዚህ ቤት ውስጥ ራሱ የሆነ ነገር ሊኖር ይችላል፣ ይሰማናል። ምንም ነገር ማድረግ አንችልም። እኔ እያንዳንዱን ነገር ነው የሚነግረኝ። ካስፈለገ ፎቶ ይልክልኛል አንዳንዴ በስልኬ ምን እያረክ ነው። ጣቢያ ሲሄድ ራሱ ጣቢያ ለምን ሄደ ነው። አጋጣሚ እንኳን ከጓደኞቼ ጋር የሆነ ነገር ሲሆን ይልክልኛል። ይሄላል መረጃ ያለው ሰው አባ። ስለዚህ እኔ አሁን እሷ እንዴት ማድረግ እንዳለባት የሷ ህይወት እናንተን ለምን አላሳሰባችሁ? በሷ ምክንያት ነው እንደዚህ የተሰቃየ ነው። እኛ በሷ ምክንያት ብትሰቃዩም እናት ነው ታረል እርሶ የልጆት ህይወት እንዴት አላሳሰቡትም? አደጋ ላይ ነው ልጅነቴ ነው። እንዴት አድርጌ ልግባ በሷ ጉዳይ? እምታቆራቋ አይደለችም። መልሳ እሱ ጋር ትገጥማለች። ንብረቴን አሳልፋ ሰጥተዋለች። የነበረኝን ሀብት ሁሉ አሳጥታ ድሃ አድርጋኛለች። እንዴት አድርጌ ነው አምኜ ከሷ የምቆመው? እሷ ባሏ ነው እንደፈለገች በመሰላት መንገድ ብፈልግ ትጣረቅ እንደፈለገች ትሁን። እሷ እኮ ራሷን የቻለች ናት። ትልቅ ሰው ናት። ጦሱ ለኛ ታዲያ መቅደስና መስፍን ዛሬም ግንኙነት አላቸው ማለት ነው? እሷ ከሀገር ውጭ ነው ያለችው። ግንኙነት ይኑራቸው አይኑራቸው አላውቅም። ግን በቃ የሱ ነገር ደግሞ ያዋጥላትም። አሁን በሱ ጉዳይ ስለሆነ ነው የመጣች ራሱ ይመስለኝ። የሱን ስም ሲነሳ ነው የመጣችው። የፈለገ ቢጣሉ ምንም ቢሉ ተጋብተው አብረው ብዙ ጊዜ ኖረዋል። ስለዚህ መቅደስ ዛሬም ድረስ ከመስፍን ጋር ትገናኛለች እያላችሁኝ ነው? እኔ ይገናኛሉ ምናምን ነገር አይደለም። እኔ ይኸውልህ ስለሷ አሁን ያለቀልኝ ነገር ምንድነው? ውጭ ሀገር ሄደች፣ ንብረቴን አስወርሰኝ፣ ባዶ አድርጋኝ፣ አድርጋኝ እንደሄደች ታውቃለች። ጥሩ ስራ ከሀገር በላይ ጥሩ ስራ እንደምትሰራ በደህና ብር እንደምትሰራ ሰማለሁ። አንድ ብር ልካ አታውቅም እናቴ ብላ። የምትልከው ከሱ ጋር ነው ያላት ግንኙነት ከሱ ጋር ነው። እኔ ምን ብዬ እንደ እናት በሷ መሃል ልግባ? እኔ እያላችሁኝ ያላችሁት መቅደስና መስፍን በሰላም ነው እንዴ የተለያዩት? በቃ እሷ ንብረቷን ወሰደብኝ ምናምን ብላ እዚህ መታለቃቀሰች። እንደዚህ ባለቤቴ ሸወደኛለች ምናምን። እኔ ልጅ ነበርኩ የዛ ሰዓት ብዙም አይገባኝም ነበር። ግን እየመጣ ምናምን እዚህ እየመጣች ስታለቅስ ምናምን ሲመታት ምናምን አስታውሳለሁ። እዚህ እየመጣች ምናምን እናቴንም በጣም ነበር የሚያስጨንቃት። እኔ የዛን ጉዳይ ማስታወስ አልፈልግም። በጣም እንበ የሚመጣው ያው ስለ እናቴም እንደነገረች ውጪ ከሄደች ቆይታለች። እኛ እዚህ ምን ያህል ተቸግረን እንደምንኖር እኛ ነው የምናውቀው። እዛ ውጪ ሄዳ ምናምን እኔ ኢንስታግራም ላይ የሆነ ፖስት ምናምን ነገር አያለሁ። የተሻለ ህይወት ነው ያላት ምናምን አሪፍ ላይ ናት። አንድ ብር ግን እናት ያለች ወንድም ያለ ብላ አንድ ነገር አድርጋልን አታውቅም። እኔ ሲመስለኝ በቃ እኔ በጣም እኔ እንደዚህ ማለት ስለማልፈልግ ነው። እሺ ሌላው ነገር ይቀርና አሁን እሷን ማግኘቱ ይቀድማል። ስለዚህ ምናልባት ልትኖር የምትችልበትን ቦታ ያውቃሉ ማዘር? እኔ አላውቅም። እንደው እሷ አይቷት ከሆነ ነው እንግዲህ ጧት ወጣች የሚለው እሱ ነው። እኔ ጭራሽ አላየኋትም ስትወጣ። ከእርሱ ጋር ያላችሁ ግንኙነት እንዴት ነው? ያው ከኔ ጋርማ ታያለህ። ያንን ሁሉ ጥፋት አጥፍታ ሄደች፣ ከሀገር ወጣች። ሄዳም አትጠይቀኝም፣ እንኳን ብር መላክ ስልክ እንኳን አትደውልልኝም። ይሄ ሁሉ ነገር ስለሆነ በቃ እንደ እናት ካላየችኝ ራሷ ናት የምትርቀው። እኔማ ስትመጣ አቀበላለሁ፣ ስትሄድ እሸኛለሁ እንጂ ምንም የምታማክረኝ ነገር የለም ለእኔ። እንደ እናትም አታየኝም እኮ። እኔ ምን ጧት ስትወጣ እንትን ብላኛለች። የሆነ በቃ እንደዚህ ያን ነገር ሊመጣ እንደሚችል ምናምን ነገር ነግራኛለች። ግን የት እንዳለች የሆነ ቦታ ቤት አይጠፋም። እኔ እኮ መስፍንን ስላላችሁ ፈርቼ ነው እንጂ ከኛ ጋር መሆን ትችላለህ። ከኛ ጋር ሆነ መፈለግ ትችላለህ። እርግጠኛ ነኝ እኔ አሁን በእናንተም ገባ በእኛ እርግጠኛ ልትሆን ትችላለህ። ማዘርዬ ልጆት ከኔ ጋር ቢሆን ትቀር ይሉታል። ምንም ችግር የለውም፣ ከኛ ጋር ይሆናል። በሰላማዊ መንገድ እንድንመለስ እናደርገዋለን። ስለዚህ ከኔ ጋር ይሁንና መቅደስን ፈልገን እናግኛት። ከዛ በኋላ ያለውን እንቆቅልሽ አብረን ብንፈታ ይሻላል።
ይስማማሉ ማዘር እኔ ከዚህ ሰውዬ ጋር ንክክ አልፈልግም ምንም ችግር የለም ያችን ጉድ እንዳደረገኝ ደግሞ ይሄን ይዞ ምንም ችግር የለም በቃ እኔ እንደታላቅ ወንድም እሱ ግዴለህም ይቅርብኝ ልጄ አታጨናንቀኝ ግዴለህም እኔ እንዲሄድ አልፈልግም ከኔ እንዲለይ አልፈልግም እሷን ወጣ እንደቀረችው ደግሞ የኛው ወጥቶ እንዲቀርብኝ ችግር የለውም ቅድም ፖሊሶች ያወሯቸው ነበር በሰነ ስርዓት እንደዚህ መስፍንን እየፈለጉት ምናምን እንደሆነ ትክክለኛ ፖሊሶች ናቸው ከሱ ምንም ነገር አይፈልጉም ችግር የለውም አንቺ በቃ አትሸናቂ ማዘርዬ ይኸውልህ እንደነገርኩት ነው መስፍን አሁን ያለቀለት ሰው ነው ይያዛል ለወሰደው ንብረትም ላደረገው እዚህ ቤተሰብ ላይ ላደረሰው በደልም ይጠየቃል ከዛም ባለፈ ንብረቶት እንደሚመለስ እኔ እርግጠኛ ነኝ ለነግሮት ይችላል ስለዚህ ማዘር እሱ ከኛ ጋር ይሁን ያግዘን ከሆነላችሁም እንግዲህ እኔ በቃ አደራህን ግን የልጅን ነገር ያው እንደነገርኩህ ነው በቃ ከሱ የደረሰ ሰው በሰላም አይመለስም እኔ ስጋት ይሄ ነው እንጂ እኮ ልጅን ብታድን እንትን አይደለም እሺ ምንም ችግር የለውም አሁን የቸገረኝ ነገር ከሄደ ደግሞ ሌላ ችግር ውስጥ እንዳይከተው በየፈርቻለሁ ምንም አይነት ችግር ውስጥ አይገባም ከኔ ጋር ነው የሚያነው እንግዲህ ላንተ ነው አደራው አደራህን የልጅን ነገር አደራህን ችግር የለውም ሌላ ጣጣ ውስጥ እንዳይከተው ደግሞ እንግዲህ አደራህን አንተም ክፉ እንዳትናገር ምትጠየቀውን ብቻ መልስ አደራህን ራስህን ጠብቅ ችግር የለውም እኛ ራስ አረ ችግር የለውም አደራ እንግዲህ አንተ ሰጥቻለሁ ችግር የለውም ማዘር እሺ ከኛ ጋር ነው የሚሆነው እሺ ችግር እሺ እሺ ማዘር እሺ